إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد عباد الله سبحانه وتعالى مسكانا يقباو እንግዲህ ይሄንን ወር ረመዳን ወፍቆን ከሁለት አስሩ ወደ ሶስተኛው እየገባን ከ20 ወደ 21 እየጀመርነውና ከዚህ በኋላ ረመዳን ሲፈታ ያው የሚመለከተን ነገር ይኖራል። እሱ ምንድነው? ዘካተል ፊጥር ወይንም ሰደቀተል ፊጥር ለዲሃዎች የሚደረስ የሆነ ጥራጥሬዎችን የሚሰጥ የሆነ ማለት ነው። ዘካቱል ፊጥር አላ ኩሊ ሙስሊሚን ወሙስሊማ ግዴታ ነው። በወንዶችም ላይ በሴቶችም ላይ በትላልቆችም ላይ በትናንሾችም ላይ ማለት ነው። እናም ረሱል ሰለላሁ ዐለይሂ ወሰለም ግዴታ አድርገውታል። ፈረዱ ረሱሉላህ ዘካተል ፊጥር ይረመዳን ሷዕ ሚን ተምር፣ የአንድ ተምር ሷዕ ማለት ነው። ሷዕ ማለት በሰዓቱ የነሱ መስፈሪያ ነው ማለት ነው። ይህ መስፈሪያ ያው ቁና የሚል ስያሜ ቢሰጠውም እኛ የምናውቀው የሆነ ቁና አይደለም። ይሄኛ የምናውቀው ቁና 5-6 ኪሎ የሚሆን ነገር ነው። ይህንን ሳይሆን የተፈለገው ሷዕ በማለት ወይንም ቁና በማለት ከ2 ኪሎ በላይ ከ3 ኪሎ በታች የሆነ ነው። እንግዲህ ያው ዑለማዎች ባስቀመጡት እነ ኢብኑ ዑሰይሚን ከ2 ኪሎ ወደ ላይ ከሩብ የጨመረ ወይንም ደግሞ ማ በይነ ኪሎይን ወ3 ኪሎዋኒ ወይም ከ2 ኪሎ እስከ 3 ኪሎ እና በ2 ኪሎ መካከል ያለ ነው ማለት ነው። እሱን ነው በአካባቢው ላይ በመስፈሪያ ደረጃ ጣሳ በሚባለው 2 ጣሳ ማለት ነው። 2 ጣሳ በአንድ ሰው ይወጅባል ማለት ነው። 3 ቤተሰቦች ከሆኑ 2 ጣሳ 2 እያደረገ 6 ጣሳ ነው የሚሆነው ማለት ነው። በኪሎ ደረጃ 2 ኪሎ ትንሽ ይጨምራል በሚለው ነው። ይህንን ረሱል ሰለላሁ ዐለይሂ ወሰለም ግዴታ አድርገዋል። አው ሷዕ ሚን ሸዒር ከገብስ ሷዕ አለል ዓብድ ወልሑር በባሪያም ላይ በጨዋም ላይ ወዘከሪ ወልኡንሳ በወንድም በሴትም ላይ ወሰጊር ወልከቢር በትልቅም በትንሽም ላይ ሚነል ሙስሊሚን ከሙስሊም የሆኑ ሲል እንዲሁም ደግሞ ከሙስሊሞች ከሆኑ በእነሱ ላይ አይወጅብም። ኢስላም ሸርጥ ነው። ወማ መነዐሁም አን ትቅበለ ሚንሁም ነፈቃቱሁም ኢላ አነሁም ከፈሩ ቢላህ ወቢረሱሊሂ ያን ወጪ ያደረጉትን ነገር ለመቀበል ከልካይ ነገር የለም በአላህና በመልእክተኛው ስለካዱ እንጂ ይላል። እና ሙስሊሞች ግዴታ ይላል። እንዲሁም ደግሞ ወተጅቡ ዐለል ዋሊድ ዘካቱል ፊጥር አን ወለዲሂ ሰጊር ወላጅ በልጆቹ ላይ ያው ስለ ልጆቹ ያወጣላቸዋል ማለት ነው። ምናልባት ልጆቹ የግል የሆነ ገንዘብ ካላቸው ከራሳቸው ያወጣላቸው ይላል በልጆቹ ላይ። እንደዚሁም ደግሞ ቀለቡ በያዘው ላይ ወንድሞችም ሊሆን ይችላሉ፣ በሽተኛ ወንድሞች ምናምን መስራት የማይችሉ እንደዚሁም እህቶች እነዚህ በሱ ቀለብ ውስጥ ተሆኑ ያውጣ ይላሉ። ሐዲስ ዳሩ ቁጥር ያወሩት አዱል ፊጥራ አመን ተሙኑና እና ሰደቀተል ፊጥርን አድርሱ ለምትቀልቧላቸው ሰዎች ለነሱ ስትሉ አውጡላቸው ብለዋልና ሰደቀተል ፊጥርን በዚህ መልኩ እያወጣን ወደ ዲሃዎች እንመልሳለን ማለት ነው። ወደ ዲሃዎች ስንመልስ ለፍሩዕና ለኡሱል ሳይሆን ለወላጆች ሰደቀተል ፊጥር ለነሱ ለኛው መልሰን መስጠት አንችልም። ከአንዱ ኪስ ወደ አንዱ ኪስ መመለስ ነው። ቀለቡ ነው የሚይዘው ይላሉ። መቀለብ ይዘዋል ለወላጆች እንዲሁም ለልጆች ማለት ነው። ለነሱ ሰደቀተል ፊጥርን ለነሱ ሳይሆን የሚሰጠው ለሌላ ሰዎች ነው ማለት ነው። ለሌሎች ሰዎች ስንል እንግዲህ ወንድሞችና እህቶች፣ አክስቶች፣ አጎቶች ይገባሉ። እነሱ ዲሃ ከሆኑ እሱ እየቀለባቸው ካልሆነ ምንድነው ሰደቀተል ፊጥሩንም ሆነ ሌላ ዘካ መስጠት ይችላል። ነብዩ ሰለላሁ ዐለይሂ ወሰለም አሰደቀቱ አለ ምስኪን ሰደቃ ለሌላው ሰው ስትሰጥ አንድ ነው ሚንዳው፣ የሰደቃ ሚንዳ ነው። ሰደቃ አላ ዲረሂም ሳል ሰደቀቱ ወሲለቱን ለዘመድ ከሆነ የምትሰጠው ለአጎት ለወንድም ምናምን ደካማ ዲሃዎች ለሆኑት ዘመዶች ስትሰጥ ሰደቃና ዝምድና መቀጠል ያለበት ነው። በሁለት ነው ሚንዳው ተብሏል ማለት ነው። እና ሰደቀተል ፊጥርን ያው በተራዊህም የሚደገም ይሆናል። በዋናነት ያው እንግዲህ ከአንዳንድ ከገጠር ቦታ ላይ ለሚመጡ ወንድሞች ለማስታወስ ያክል ነው። ቅድሚያ እንዲወጣ ነው የሚደረገው ከሶላት በፊት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መን አዳሃ ቀብለ ሶላት ፈዘካቱ መቅቡላ ሰደቀተል ፊጥሩን
ተሶላቱ በፊት ያወጣ ሰው ተቀባይነት ይኖረዋል። ወመን አዳሃ ባዕደ ሶላህ ከሶላት በኋላ ከሆነ فهي صدقة من الصدقات ማንኛውም ተራ ሰደቃ ነው የሚሆነው ብለዋል። ነገር ግን ለሰደቃተል ፊጥር አሁን ጀምሮ ማውጣት አይቻልም። ምናልባት ይፈቀዳል የተባለው አንድ ቀን ሁለት ቀን ሲቀረው ነው። አንድ ቀንና ሁለት ቀን ሲቀረው ይቻላል። በረሱል ሰለላሁ ዐለይሂ ወሰለም ጊዜም ከና አቡ ሁረይራ ሐዲስ ያው የተወራለ እና አብዱላህ ኢብኑ ዑመር ረመዳን ሊፈታ ዒድ እንደ ነገ ወይንም እንደ ነገ በስቲያ ሲቀረው ቀድመን እናወጣ ነበር ይላሉና ያን ያክል ተፈቅዷል እንጂ ከሁለት ቀን በፊት አይፈቀድም ይላል ማለት ነው። እና ሰደቀተል ፊጥር ያው ጥበቡ ጾማችን ተሰነካክሎ እንደሆነ በተለያዩ ወንጀሎች በህሜቶች ምናምን ለዛ መጠገኛና ማስተካከያ ነው ይላል። እንደሁም ደግሞ ድሃዎቹን ለማገዝ ያክል ነው ይላሉ። وبهذا القدر الاكتفاء اللهم اعز الإسلام والمسلمين وأهلك الكفرة والملحدين اللهم سلمنا اللهم اجعل بلادنا وسائر بلاد المسلمين رخاء وسخاء اللهم ادفع عنا البلاء إنك على كل شيء قدير اللهم تقبل صيامنا وقيامنا يا رب العالمين.